ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በየሳምንቱ በጤና ሚኒስቴር የተዘጋጀው ወደናንተ የሚቀርበው ሳምንታዊ ጤናችን የቴሌቪዥን ፕሮግራም ነው። ከመላው ዝግጅት ክፍል ጋር ሌኒ መሰለ ፕሮግራሙን እየመራው ቆይታ አደርጋለሁ። ወደ መጀመሪያ መሰናዳችን ስናልፍ በሳምንቱ የተከናወኑ ጤና ነክ ዜናዎችን ወደምናቀርብበት ዝግጅት እናልፋለን። ዘውዱ ጉልማ አዘጋጅቶታል። መልካም ጊዜ። በኢትዮጵያ የህፃናት ክትባት ተደራሽነት ዘርፈ ብዙ ፕሮግራም የማስጀመሪያ መርሃ ግብር ተካሄደ። በጤና ሚኒስቴር አስተባባሪነት በጋቪና ዩኒሴፍ የሚተገበረው ፕሮግራሙ በመላው ሀገሪቱ የህፃናት ጤናና ደህንነትን ለማሻሻል የሚደረገው ሁሉን አቀፍ ጥረትን የሚደግፍ መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ በፕሮግራሙ ማስጀመሪያ መርሃ ግብር ላይ የተናገሩ ሲሆን በሚሊዮን የሚቆጠሩ ህፃናት ህይወት አድን ክትባቶችንና አስፈላጊ አመጋገብ ድጋፍ እንዲያገኙ ለማድረግ የኢትዮጵያ መንግስት በቁርጠኝነት በመስራት ላይ እንደሚገኝ ገልጸዋል። የፕሮግራሙ ዓላማ ቁልፍ ባለድርሻ አካላትንና አጋር አካላትን ጨምሮ በሀገር አቀፍ ደረጃ ከፍተኛ የሚኒስቴር መስሪያ ቤት ኃላፊዎችን በማቀናጀት በትብብር የሚሰራበት አቅጣጫ ማስቀመጥ መቻሉን ዶክተር መቅደስ ዳባ አክለው ተናግረዋል። የ2000 የጤና ማዕከላት ግንባታ የአራትዮሽ የመግባቢያ ስምምነት ተፈረመ። የአራትዮሽ ስምምነቱ በጤና ሚኒስቴር፣ የሴቶችና ማህበራዊ ሚኒስቴር፣ ቦንጋ ዩኒቨርሲቲና የሩሲያ ፓን አፍሪካ ዴቨሎፕመንት ሴንተር የተፈረመ ሲሆን ፕሮጀክቱ በ250 ሚሊዮን ዶላር ወጪ የ2000 የጤና ማዕከላት ግንባታን የተሟላ የህክምና ቁሳቁስን ጨምሮ በቀጣይ 5 ዓመት ለማካሄድ ታቅዷል። የፕሮጀክቱ ማስፈጸሚያ የገንዘብ ድጋፍ ላደረገው የሩሲያ መንግስት ምስጋናን ያቀረቡት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ሁለቱ ሀገራት ከ126 ዓመታት በላይ የዘለቀ ወዳጅነት እንዳላቸው ገልጸው ፕሮጀክቱ የ2030 የዘላቂ ልማት ግቦችን ለማሳካት እንደሚረዳም ገልጸዋል። የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ በበኩላቸው ቦንጋ ዩኒቨርሲቲ አዲስ በሚገነቡ የህክምና ማዕከሎች የሚያገለግሉ ባለሙያዎች ስልጠናን ሞስኮ ከሚገኙ ዩኒቨርሲቲዎች ጋር በትብብር እንደሚያካሂድም አስረድተዋል። ተመልካቾቻችን ከሰሞኑኛ ዝግጅት ተመልሰናል። ወደ ቀጣዩ ስናልፍ ለጤና የተሰኘ ፕሮግራማችን እናገኛለን። ባልደረባችን አፈወርቂ ሁኔ በጤናው ዝግጅት ተላላፊ ስለሆነው ስለ ዝሆኔ በሽታ ወይም ደግሞ በሳይንሳዊ ስሙ ኢለፋንቲያሲስ በሽታ ምንነት፣ የሚያጋልጡ የአየር ንብረቶች ውስጥ የትኞቹ ናቸው፣ እንዲሁም ህክምናና ማድረግ ያለብን ጥንቃቄ በተመለከተ ያዘጋጀልን ፕሮግራም አለ። እሱን ተከታትለን ተመልሰን እንገናኛለን። ለምዶ የዝሆኔ በሽታ እንደምንለው በአብዛኛው የእግር እብጠት የሚያስከትልና የእግር እብጠት ጋርም ተያይዞ የቆዳ ችግሮች፣ ቁስለትን፣ ሌሎች መደደርን ምን የሚያሳዩና ለእይታም አስከፊ የሆነ የዝሆኔ እግር አይነት ይመስላል በሚለው እሳቤ ነው ስሙም የተወሰደው እና የበሽታው እንዲሁ ለአጠቃላይ መገለጫ በተለምዶ መገለጫው ይሄን ይመስላል። ተላላፊ የሆነው ደግሞ የዝሆኔ በሽታ የሚከሰተው ፍላሪያል በሚባል ፓራሳይት በቢምቢ የወባ ትንኝ ከሰው ወደ ሰው እያስተላለፈች የወባ ትንኟ ደግሞ ይህን ፓራሳይት ከታመመው ሰው ወደ ጤነኛ ሰው ስትወስድ ይሄ ፓራሳይት ወደ የሊምፍ መስመር የሚባላል የፍሳሽ ከታች ወደ ላይ የሚሰበስብ መስመር እሱ ቧንቧ ውስጥ ገብተው ትላትሎቹ ጥቃቅን ትላትሎች ናቸው። 5 ዓመት 6 ዓመት መስመር ውስጥ ይኖራሉ፣ በብዛት ይኖራሉ። ከዛም በኋላ ወንድ ሴቴ ሆነው በሚሊዮኖች የሚቆጠሩ እንቁላሎች ይጥላሉ። ይጥሉና በደም ስር ውስጥ እነኛን እንቁላሎች ይበትናሉ። በዛን ጊዜ የታመመው ሰው ከደሙ ሌላ ቢምቢ መታ ስትወስድ ያንኛን እንቁላሎች ወስዳ ወደ ሌላ ሰው በምታስተላልፍ ጊዜ በሽታ ውደቱን ይቀጥላል። ሌላ ሰው ደግሞ ይያዛል ማለት ነው። ዋናው ምልክት እብጠት ነው። የጤነኛውን ወገን ያለው እግር ላይ በእጅጉ እብጠት ይኖረዋል። አንድ እሱ ነው ከምናየው። ነገር ግን ከዛ በፊት ህመም አላቸው ሰዎቹ፣ ያማቸዋል እግራቸው። ህመም ሲጠየቁ የሚሉት ነው ይህን ያክል ዓመት እግሬ ያመኛል፣ እግሬ ያብጣል። በመጀመሪያ ደረጃ እብጠቱ ሲከሰት ማታ ማታ ሲተኙና ጠዋት ሲነሱ እብጠቱ ይቀንሳል።
ነገር ግን ቀን ሲሄዱበት ከሰዓት በኋላ እብጠቱ ይጨምራል። እያደገ ሲሄድ ደግሞ እብጠቱ ቋሚ ይሆናል። አንድ ይሄ ነው። ሁለተኛ ደግሞ በምርመራ በምናደርግ ጊዜ የቆዳቸው ላይ ለውጥ ይመጣል። ቆዳቸው ይደድራል። ቆዳቸው የሻጋታ ነገር ይፈጥራል። ፎልድ የምንላቸው ጥፋት ነገሮች ይፈጥራሉ። ለእይታ አስከፊ የሆኑ ቁስሎች ይኖራሉ። እንደገና ደግሞ ሽታም ይኖረዋል እና በቀላሉ ጥያቄ በማድረግ እና የመጡበትን አካባቢ በማወቅ እና የእብጠቱና የሚታዩ ምልክቶችን በማወቅ ይሄ በሽታ እንደተከሰተባቸው በቀላሉ ማወቅ ይቻላል። የወባ ቢንቢ ስለሆነች የወባ ትንኝ ስለሆነች የምታመጣው አጋላጩ ነገር እንግዲህ የምንኖርበት ቦታ ነው። አብዛኛው በወይና ደጋ ወይም በቆላው አካባቢ ነው የሚከሰተው። ይሄ ኢትዮጵያ ውስጥ 112 ወረዳዎች ለዚህ በሽታ ተጋላጭ ናቸው። እንደገና ደግሞ በተጨማሪ አጎበር የማያደርጉ ሰዎች የበለጠ ለዚህ ለወባ ትንኝ መከላከል፣ እንደገና ደግሞ የወባ ትንኝ ስርጭት ቁጥጥር የማይደረግ አካባቢዎች የመጋለጥ እንትኑ ይጨምራል። በኢትዮጵያ ውስጥ በአጠቃላይ 112 ወረዳዎች ተጋላጭ ሲሆኑ ከ5 ሚሊዮን ሕዝብ በላይ በሽታው ያለበት አካባቢና ሊይዘው በሚችለው ሁኔታ ላይ ተጋላጭነት አለው ማለት ይቻላል። መከላከያ ዘዴዎቹ በርከት ያሉ ናቸው። ከመሰረታዊው እንግዲህ ለወባ መከላከል የምናደርገው ቅድም እንደገለጽኩት የወባ ትንኝ እንዳይራባ የሚደረጉ ቬክተር ኮንትሮል ስራዎች አሉ። እነሱ ላይ ቢሰራ፣ እንደገና ደግሞ አጎበር ቢጠቀሙና የወባ ትንኝ ጋር ያለውን ግንኙነት ቢቋረጥ፣ ይሄ በተለይ ለልጅ ህጻናት ላይ ስለሆነ በአብዛኛው የሚከሰተው ይሄ ነው አንዱ መከላከያ ዘዴ። ሌላው ደግሞ መከላከያ ዘዴ ምንድን ነው? የዓለም ጤና ድርጅት የሰጠው እንግዲህ በእነኛ 112 ወረዳዎች ሰዎች ውስጥ እነኚህ ፓራሳይቶች አሉ። ፓራሳይቶቹ ምንም ምልክት አያሳዩም። ሰጥ ብለው ነው ችግሩ የሚፈጥሩት። ችግሩ የሚፈጠረው ከዓመታት በኋላ ነው። ስለዚህ ለአንዱ መፍትሄ በጣም የመከላከያ ምንድን ነው? አጠቃላይ እዛ አካባቢ ያለውን ህብረተሰብ የመድኃኒት እደላ መስጠት። እግር አንዴ ማበጥ ከጀመረ ነው ታካሚዎቹ የሚመጡ እና ያን ጊዜ በጊዜ ሕክምና ቢወስዱ መሰረታዊ ሕክምናዎች አሉ። በጤና ጣቢያ ደረጃ ሊሰጡ የሚችሉ የእግር እንክብካቤ፣ ጽዳት ማድረግ፣ በሳሙና መታጠብ፣ ቅባቶች መጠቀም፣ እንደገና ደግሞ ከጽዳት በኋላ እግርን አመቺ ሁኔታ ሲኖር እግርን ወደ ላይ አድርጎ ፍሳሽ እንዲመለስ የማድረግ የቁስል ሕክምና በመስጠት እና እግራቸውን ደግሞ እንዲያንቀሳቅሱ የሚደርቃል። ብዙ ጊዜ ስለማያንቀሳቅሱ እግራቸው ስለሚደርቅ ያ በዛ ምክንያት ድርቀት እንዳይኖር እግራቸውን እንቅስቃሴ እንዲያደርጉ በመምከርና የእንቅስቃሴ አይነት ትምህርቶች በመስጠት እንደገና ደግሞ ይሄ ሁሉ ሲደረግ በተወሰነ ደረጃ እብጠቱን መቆጣጠር ይቻላል። ቢያንስ አይጨምርም። ከዛ ደግሞ በጣም ሰፋ ያለ ያለባቸውን እንዲቀንስ ማድረግ ይቻላል በዚህ መሰረታዊ ሕክምና እና እንዲቀንስ አድርጎ ብዙዎቹም ጫማ በልካቸው የሚገኝበት ደረጃ ላይ መድረስ ይችላሉ። ጫማም እንደ አንድ ሕክምና ዘይቤ ነው። ጫማ ማድረግ ሲጀምሩ ኢንፌክሽኑም የመቆጣጠር ጉዳትም የመቀነስ ነገር ይኖራል እና ኢትዮጵያ ውስጥ አሁን እኛ ባለን ልምድ በነዚህ ሕክምና በእጅጉ ህይወታቸው ሲለወጥ አይተናል። ዝሆኔ በሽታ ያለባቸው አሁንም ህብረተሰባችን ውስጥ ትክክለኛ ባልሆነ ግንዛቤ አይነት አንደኛ በንክኪ የሚተላለፍ እየተመሰለ፣ ሁለተኛ በዘርም ሊተላለፍ ይችላል ከእርግማን ጋር የተያያዘ ነው ምን የሚል ምሳቤ በመያዝ እነኚህ ሰዎች የማግለሉ ስራ አሁንም በሰፊው አለና እኔ ለህብረተሰቡ መልእክት የምሰጠው
እንደማንኛውም ሰው እንደኛ ሰዎች ተያዙ እንጂ እኛም ልንሆን እንችል ነበር የተያዝነው የሚለውን እሳቤ በመውሰድ ለእነኛ ሰዎች እንክብካቤና አለማግለል ያስፈልጋል። እንግዲህ ደግሞ ሕክምናው ላይ አሁንም እኔ ለጤና ባለሙያዎች ትኩረት እንዲሰጡ እንፈልገው እግራቸው ስለተጎዳ እግራቸውን ብቻ ሳይሆን ማከም እነኚህ ሰዎች መንፈሳቸውም የተጎዳ ነው። እዛ ላይም ስራ መስራት ያስፈልጋል። እንደገና የድሃ ናቸው። እዛ ላይም ተቋቁመው ራሳቸውን ችለው ሰርተው አምራች ዜጋ የሚሆኑበት ላይ በሁሉም መልኩ የተለያዩ ሴክተሮች በጤና ሚኒስቴር ብቻ ሳይሆን በተለያዩ ሌሎች ሴክተሮችም ድጋፍ ተደርጎላቸው ወደ ህብረተሰቡ ተቀላቅለው አምራች ዜጋ እንዲሆኑ ላይ አጠቃላይ ስራ ያስፈልጋል የሚል መልእክት ማስተላለፍ ፈልጋለሁ። ቀደም ሲል በቀረበው ለጤናው ዝግጅት ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። አሁን ደግሞ ወደ አጀንዳ ዝግጅታችን ስናልፍ የጤና አገልግሎት ደህንነት፣ ጥራትና ፍትሃዊነትን በተመለከተ ባልደረባችን ተስፋ ሚካኤል አፈወርቅ ያዘጋጀው ፕሮግራም አለ። እሱን ተከታተልን ተመልሰን እንገናኝ። ባለ ጉዳይ ወይም ባለ ህመምተኛው ላይ ትኩረት አልነበረም። መጣ ወዳው ተቀበለ ሁሉ መተዘነስተ ዶክተሮች ያሉት 24 ሰዓት ሰራሉ እና ኳሊቲ ክፍል ራሱ ኳሊቲ ሊኖረው ይገባል። ዓለም አቀፍ ፍላጎት የጥራት፣ የደህንነት፣ የፍትሃዊነት ዘመን ነው። እንዲያው በዚህኛው ብቻ ለማሁን ኢኖቬሽን ዘመኑ ነው። ድንገተኛ ክፍል ሲመጣ ቀጥታ ሲቲ ስካን ያገኛል ማለት ነው። ሲቲ ስካን ያገኛል፣ የራጅ ምርመራ እዛው ያገኛል፣ የአልትራሳውንድ ምርመራ ያገኛል ማለት ነው። የእናቶች ሞት ትንሽ ወደ ኋላ አንድ 10-15 ዓመት ወደ ኋላ ተመልሰን ስናይ በጣም ከፍተኛ ሞት የሚመዘገብበት ሀገር ነው። ቅርብ ከአንድ ዓመት በፊት የተሰራው ጥናት እንደሚያሳየው ይሄ ሞት በእጅጉ ቀንሷል። እንደ ሀገር ቅድሚያ የሚሰጣቸውን የጤና ችግሮች ለመከላከል የተቀረጸውን የጤና ፖሊሲ መነሻ በማድረግ የተዘጋጀው የጤናው ዘርፍ የልማት ፕሮግራም ባለፉት ዓመታት ለሁለንተናው የጤና ሽፋን ልዩ ትኩረት ተሰጥቶ በመተግበሩ አመርቂ ውጤት ማስመዝገብ ተችሏል። በጤናው ዘርፍ የተመዘገቡ ስኬቶችም ከማህበረሰቡ የሚነሱ የአገልግሎት ፍላጎት ጥያቄዎችን መመለስ የሚያስችል ስትራቴጂዎችን በመቀየስ በተለይም በጤና ክብካቤ አገልግሎት ጥራቱ ላይ ብዙ መስራት እንደሚገባ ታምኖበት ሲተገበር ቆይቷል። እንደ ሀገር የመከላከል መሰረት ያደረገ የጤና ፖሊሲን መተግበር ከጀመርን ጀምሮ በዋናነት በጣም ትኩረታችንን ተደራሽነት ላይ በማድረግ በርካታ ስራዎች እየሰራንባቸውና በጣም ውጤት ያመጡ ለእኛም ብቻ ሳይሆን ለዓለምም ተሞክሮ የሆኑ በተለይ በጤና ኤክስቴንሽን ፕሮግራማችን ስኬታማ የሆኑ ጊዜዎችን አሳልፈናል። ይህንንም ተከትሎ ደግሞ የሰው ኃይል ልማቱ ላይ በሁሉም የሙያ ዘርፍ የተሰሩ ስራዎች ውጤታማ ናቸው ብሎ መናገር ይቻላል። በየጊዜው የሚወጡ እነዚህን ተገልጋይ ተኮር ስትራቴጂዎችን ደግሞ ወደ ተገልጋዩ በማውረድ ውጤት እንዲመጣ ተቋማዊ ስርዓት መፍጠር በማስፈለጉ ከጤና ሚኒስቴር ጀምሮ በተዋረድ የጥራት ደህንነትና ፍትሃዊነት መዋቅር መዘርጋቱ ለተገኘው ውጤት መሰረት ሆኗል። በኳሊቲ ደረጃ ላይ አሁን እንደ ስትራክቸር ኖርማሊ በሲኢዲ ወይም ዋና ስራ አስኪያጅ ስር ነው ተጠሪነቱን ያለው እና የኳሊቲ ቲም ስብጥር ስናይ ሐኪሞች አለ፣ እዛው ላይ ማስተርስ ኦፍ ፐብሊክ ሄልዝ የተማሩት ቲሞች አሉ፣ ነርሶች አሉ፣ ሚድዋይፎች አሉ እዚህ ላይ የተመደቡት። በዚሁ ላይ ደግሞ ላቦራቶሪና ፋርማሲ ኬስ ቲሞች በኳሊቲ ኬስ ቲም ላይ ተመድቦ እያንዳንዱ ሰርቪስ ኤሪያ ያለችውን ክፍተት አይቶ ወደ ማሻሻያ ፕሮግራም የሚሰሩ ኬስ ቲም ናቸው ማለት ነው። እነኚህን ኬስ ቲም እስከ ዲፓርትመንታል ሌቨል ድረስ ወርዶ እያንዳንዱ ዲፓርትመንት የራሳቸው የኳሊቲ ኬስ ቲም ስትራክቸሩን አዋቅረናል እና ኳሊቲ ክፍል ራሱ ኳሊቲ ሊኖረው ይገባል። መጀመሪያ አብዛኛው የተቋማት ችግሩ ምንድነው? ኳሊቲ ኢምፕሩቭመንት ዳይሬክተር ተብሎ
እዛው ለራሱ የኳሊቲ ስራ መስራት የሚያስፈልገውና ትንሽ ያቅምም የፍላጎትም ውስንነት ያለበት ነው። ስለዚህ ይሄንን የቀረፍ ነው አንደኛ ፍላጎት ያላቸው፣ ሁለተኛ ብቃትም ያላቸው ክሎቱም ያላቸውን አስገባን። ስለዚህ ይህንን ስናስተካክል ብዙ ስራዎች የሆስፒታሉ አጠቃላይ ክሊኒካል ስራ የሰፖርቲቭ ስታፍ ስራ መሳለጥ ችሏል። ባለፉት ዓመታት ሀገራዊ የጤና ክብካቤ ጥራት፣ ደህንነትና ፍትሐዊነት ስትራቴጂዎችን ውጤታማ ለማድረግ በተደረገው ርብርብ በእናቶችና ሕፃናት ጤና፣ በተላላፊ በሽታዎች እንዲሁም በድንገተኛ ጤና አደጋ ምላሽ አሰጣጥ ቀላል የማይባሉ ውጤቶች ተገኝተዋል። ለምንድን ነው እናቶች ወደኛ የማይመጡ? ምን ሆኖ ነው ከኛ ቀበሌ ወደ ሌላ ቦታ ሄዶ ሞሉት ብለን እዚህ ጋር ተሰብስበን ከሄልዝ ፖስት ከኤምሲኤች ከኦፒዲ ከተለያየ ባለሙያ ሰብስበን ፕሮጀክት ቀረጽን ማለት። ያን ፕሮጀክት ስንቀርጽ ምንድናደርግ ነው እናቶች ከታች ኮንፈረንስ በየወሩ ኮንፈረንስ እንዲዘጋጅ ኮንፈረንስ ላይ ሁሉም እናቶች ፕሬግናንሲና የወለዱትና ያልወለዱት ጽንስ የያዙት ሁሉ ስብሰባ ላይ እንዲወጡ በየወሩ ማለት ነው። ያንን ያዝንና ይህንን ስንይዝ ኮሚኒኬት ያደረግነ የሚፈልጉት ወደኛ የማይመጡ ከኛ የወሰድናቸው ያለውን የጻፍነው ነገር አለ። ከዛ ጀምሮ ከ40 ደረሰውን የኛ ዲሊቨሪ 98% ላይ የደረስን አለው ማለት ነው። የእናቶች ሞት ትንሽ ወደኋላ አንድ 10-15 ዓመት ወደኋላ ተመልሰን ስናይ በጣም ከፍተኛ ሞት የሚመዘገብበት ሀገር ነው። ቅርብ ከአንድ ዓመት በፊት የተሰራው ጥናት እንደሚያሳየው ይሄ ሞት በእጅጉ ቀንሷል። ከአንድ ሺህ በላይ የሚሞቱበት እናቶች የሚሞቱበት ሀገር ነበር ይሄ ሀገር። አሁን በዚህ ሰዓት ላይ ወደ 267 የእናቶች ሞት ከ100 ሺህ ከሚወሉት ውስጥ ሆኗል። ከፍተኛ ቅነሳ ነው። ከዛ ውጪም በተለይ በፍትሐዊነት ላይ ያለውን ስናይ የእናቶች አገልግሎት በከተማና ከገጠር አሁን እየተቀራረበ መምጣት ይታያል። አሁን የኦፕሬሽን አገልግሎት በእጅጉ እየጨመረ መጥቷል። ከዚህ ፊት ከ2% በታች ነበር። በቅርብ ባለው ጥናት ከ6% በላይ የሚሆኑ እናቶቻችን በጤና ጣቢያና በሆስፒታሎቻችን በኦፕሬሽን እየወለዱ ነው የሚገኘው። ከከተማ ጋር ካለው ተቀራራቢ እየሆነ መጥቷል። ከተደራሽነትም ከምላሽ አሰጣጥም ከጥራትም አንጻር በጣም ይበሉ የሚያስብሉ ውጤቶች በተለይ የማይጠበቁ ኮቪድን ጨምሮ ግጭቶችን ተከትሎ የሚመጡ ፈተናዎች ሲመጡ ያንን የመለስንበት ስርዓት የጤና ስርዓታችን ባለፉት ዓመታት በጣም ጥሩ ጉዞ ላይ እንደሆነ የሚያሳዩ ውጤቶች አይተንበታል። የጤና ክብካቤ ጥራትና ፍትሐዊነት መዋቅር በየተዋረዱ በሚገኙ ጤና ተቋማት ወርዶ በባለቤትነት ክትትል መደረጉ አዎንታዊ እርምጃ ቢሆንም ብቻውን ግን ጥራትን፣ ደህንነትና ፍትሐዊነትን ማረጋገጥ አይቻልም። ስለሆነም የጥራት ሥራ የሁሉም ባለድርሻ አካላት ተሳትፎን የሚጠይቅ ተግባር ነው። ጤና ጣቢያዎች ኮሚቴዎች አሉ፣ ቦርድ የሚባሉ ማለት ነው። በማን ነው የሚመራው? በወረዳ አስተዳደሩ ነው የሚመራው። እሱ ደግሞ ምን ላይ አስተዋጽኦ አለው? ጤና ውስጥ የፖለቲካ ፓርቱ ድጋፍ እንዲያደርግ የሚያደርገው አንዱና ዋነኛው አጀንዳ ነው ማለት ነው። በሱ እኛውን ውጤት አግኝተናል። ፎር ኤግዛምፕል በወረዳ ደረጃ ኮምፕሬሄንሲቭ ሄልዝ ፖስት ከርቀት አንጻር ህዝቡ የሚቸገረውን ቦርዱን የጤና ጣቢያ ዳይሬክተሮቹ አጀንዳ አድርገው ሲያቀርቡ በወረዳ ደረጃ ብቻ ወስነው ሄልዝ ፖስት እየሰሩ ነው ማለት ነው። ፐብሊክ ፎረም በየሩብ ዓመቱ ይደረጋል። ከዚህ በተጨማሪ በተቋም ደረጃ ተገልጋዮች ስለ ሆስፒታሉ አገልግሎት አሰጣጥ መርካት አለመርካታቸውን በየሩብ ዓመት ፔሸንት ሳቲስፋክሽን ሰርቬይ ይሰራል። ይህ ሳይቆራረጥ እየተሰራ ነው። ተሰርቶ አናላይዝ ተደርጎ ቅሬታ ያነሱባቸውን ቅሬታዎች አጠቃላይ ለየስራ ክፍሉ ለተነሳበት ስራ ክፍል ቅሬታ በአክሽን ፕላን ተዘጋጅቶ ይሰጣቸዋል። ከመንግስት ጋር በምን መልኩ ብንተባበር የተሻለ ውጤት ያመጣል፣ ውጤት ማምጣት የሚቻለው ምን ማድረግ ነው የሚለውን በቅርበት ከመንግስት ጋር በመሆንና በመተባበር ተቋማት ጋር አስተዋጽኦ ማድረግ ቀጥተኛ አስተዋጽኦ በማድረግ የተቋማትን አቅም በመገንባት እንዲሁም ደግሞ ውጤታማ የሆኑ መንገዶችን ለይቶ በመሞከርና የነዛን ውጤት የሚያመጣው ይህና ይህ ሲደረግ ነው የሚለውን አቅጣጫ በማሳየት ይህንን መደገፍ ሲችሉ አጋር አካላት የተሻለ ውጤት ያመጣሉ ብዬ አስባለሁ። የጤና አገልግሎት ጥራትን ለማሻሻል ከሚተገበሩ ሪፎርሞች መካከል የጤና ስርዓት ማነቆ ላይ ያተኮረ ሪፎርም አንዱ ነው። ሪፎርሙ በየጊዜው የሚገጥሙ ችግሮችን ለይቶ ምላሽ በመስጠት አዳዲስ የፈጠራ ስራዎችን በመተግበር የተገልጋዮችን እንግልት ለመቀነስና የጤና ባለሙያዎችን ትጋት እንዲጨምር
በእጅጉ አግዟል። አላሰራ የሚሉት የነበሩ ለምሳሌ ቀላል የሆኑ የሲስተም ወይም የአሰራር ችግሮች ነበሩ። እነሱን መፍታት መቻል ትልቅ ለውጥ ያመጣል። ለምሳሌ አሁን ተግባቦች ላይ ችግር ከነበረ ያንን በጋራ መፍታት በጣም ቀላል የሚባል አይደለም። እታች ወርዶ ማየት፣ ችግሮችን አብሮ በጋራ መፍታት፣ ይሄ በጣም ኮምፓሽኔት የሆነ ሊደርሺፕ ስታይል ሲኖር እንግዲህ ተነሳሽነቱም ይኖራል። አገልግሎታችንን በሙሉ ወደ ኮምፒውተራይዝድ ማድረግ ይሄ ለምንድን ነው የሚጠቅመን? አንደኛ ሰርቪሱ ሜንቴን እናደርጋለን። በቀላሉ የታማሚ መረጃ የታማሚ ምስጢር በኮምፒውተር መያዝ እንችላለን። አላስፈላጊ ወጪዎችን እንቀንሳለን። የሆስፒታሉን ገቢ ሲግኒፊካንትሊ እንጨምራለንና መረጃዎችን የታማሚ መረጃ ለሳይንቲፊክ ስተዲ ብንፈልግ ለናሽናል ሄልዝ ፖሊሲ ብንፈልግ በቀላሉ አክሰስ እናደርጋለንና ይህን ታንክስ ጤና ሚኒስቴርና ለኦሮሚያ ጤና ቢሮ አሁን ኦልሞስት ጥሩ ጅምር ላይ ነን። ድንገተኛ ክፍል ሲመጣ ቀጥታ ሲቲ ስካን ያገኛል ማለት ነው። ሲቲ ስካን ያገኛል፣ የራጅ ምርመራ እዛው ያገኛል፣ የአልትራሳውንድ ምርመራ ያገኛል ማለት ነው። ገና ከድንገተኛ ክፍል አሁን ሌሎች ሆስፒታል ላይ የተለመደው ከድንገተኛ ክፍል ይመጣና ወደ ሴንትራል ራዲዮሎጂ ይላካል። ስለዚህ አሁን የምናረጋቸው የለውጥ ሂደት ውስጥ አንዱ ነው። እዛው ሲመጣ ድንገተኛ የሚያስፈልገው ሕክምና እንደውም እዛው ድንገተኛ ክፍል ላይ ኦአር አለን ማለት ነው። ኢመርጀንሲ ኦአር አለን። እዛው ፔሸንቱ ወደ ሌላ ሳይጓዝ ሁሉንም ሰርቪስ የሚያገኝበት በአንድ ጣሪያ ስር የሚያገኝ ማለት ነው። ለምሳሌ በድንገተኛ ክፍል አልጋ ፈልገው ከ24 ሰዓት በላይ የሚቆዩ አልጋ ሳያገኙ የሚንገላቱ ሰዎች ቁጥር በጣም ከፍተኛ ነበር። አሁን ከ5% በታች ወርዷል። ከ20% በላይ ነበር። ከመቶ ሰው 20 ሰው አልጋ እየጠበቀ ከ24 ሰዓት በላይ ሆስፒታል ውስጥ ተኛ ነበር። ኮሪደር ላይ ወይም ሌሎች ክፍሎች ላይ ሪፈራልም ሌላ ጋር የሚቀበለዋቸው ማለት ነው። ቀላል አይደለም። ባይዘ አይሲዩ የሞት ምጣኔ አንዱ የትኩረት ቦታ ስለሆነ በእነዚህ ተቋማት ላይ ብቻ ነው ማለት ሀገር አቀፍ የሚሰሩ ስራዎች ቢኖሩ በእነዚህ ተቋማት ላይ በተደረገ ኢንተርቬንሽን የአይሲዩ የሞት ምጣኔ በከፍተኛ ሁኔታ ቀንሷል። ወደ እነዚህ ውጤት ደግሞ የሚወስዱን ደግሞ የፕሮሰስ የምንላቸው አለ፣ የሂደት መለኪያዎቻችን። ለምሳሌ የኦፕራሲዮን በተመሳሳይ ሀብት ነው የማወራው። ድሮ በነበረው ሀብት በሰው ሀብቱ በኦፕራሲዮን ክፍሉ በሌሎቹም እንዳሉ ሆነው ድሮ ከሚያገለግሉበት 2 እጥፍ አሳድጓለሁ። ከዛ አንጻር እያመጣ ያለው ለውጥ ኤስቢኤፍአር ወይም ስርዓት ማነቆ ላይ መሰረት ያደረገው ሪፎርማችን በጣም ከፍተኛ የሆነ የባህል ለውጥ ነው፣ አብዮት ነው እያመጣ ያለው። የጤና አገልግሎት ስርዓቱ ዝቅተኛ የኢኮኖሚ አቅም ያለውን የህብረተሰብ ክፍል አቅሙን ባገናዘበ መልኩ አገልግሎቱን እንዲያገኝ ትኩረት አድርጎ የተቀረጸ ነው። ለዚህ ረዳ ዘንድ መንግስት ለማህበረሰብ አቀፍ የጤና መድን በሰጠው ልዩ ትኩረት በሚሊዮን የሚቆጠሩ ዜጎች ተጠቃሚ መሆን ጀምረዋል። የጤና ክብካቤ ፋይናንስ ስርዓቱ በመጎልበቱም የመድኃኒትና የሕክምና መሳሪያ አቅርቦት እንዲሻሻል አግዟል። ዜጎችም ከኪሳቸው የሚያወጡት ወጪም ቀላል አይደለም። ስለዚህ ይሄ ወጪ ተሰብስቦ አንድ ላይ ቀድሞ በተለይም ደግሞ ዘላቂ በሆነ አግባብ ከማህበረሰቡ የሚሰበሰብ ስለሆነ ተሰብስቦ ለጤና ሴክተሩ በቅድሚያ መስጠት ወይ ደግሞ እየከፈሉ ጤና አገልግሎት እንዲሰጥ ማድረግ ራሱ አንዱ ዘላቂ የሆነ የፋይናንስ ምንጭ እንዲኖረን ስለሚያደርግ ጥራት ላይ ቀድሞ መድኃኒትን አቬል በማድረግ የተለያዩ የጤና አገልግሎት ስርዓቱን ማሻሻል፣ ጥራት ላይ ኢምፓክት ያላቸው አገልግሎት ውስጥ ያለው የተለያዩ ኢንተርቬንሽኖችን አቬል ከማድረግ አንጻር ትልቅ ሚና ነው ያለውና አንዱ ከጥራት አንጻር እሱ ነው ያየነው። አንድ ታካሚ መጥቶ የሚገለገልበት ሕክምና መሳሪያ ዋናው ነው። በዛ ደረጃ ሐኪሙ የሚጠቀምበት ሕክምና መሳሪያ በዋናነት የሚጠቀሱ ናቸው። እነኚህ ኮንቲኒየስሊ ጥራታቸውን ጠብቆ መምጣት አለባቸው። ሁለተኛ ተገልጋዮች የሚፈልጉት መድኃኒት ነው። መድኃኒት በተገቢ በበቂ ደረጃ በኳሊቲውን ጠብቆ መምጣት አለበት። ሶስተኛ ላቦራቶሪ እቃዎች ናቸው። የሰርቪሱን ኳሊቲ የሚያሰኙ ነገሮች ያሟላሉ የምንለው አንድ ታካሚ መድኃኒቱን አግኝቶ ወይም ላቦራቶሪ ሰርቪሱን በትክክል ካላገኘ፣ ሁለተኛ ደግሞ በትክክል ያ ባለሙያ ሰርቭ የሚደረግበት ወይም ያን ታካሚ የሚገለገልበት ካላቀረበ የኳሊቲ መውረዱ አጠያቂ አይደለም በዛ ደረጃ። ስለዚህ የኛ ተቋም ሚና ከፍተኛ ነው ማለት ነው። ከጊዜ ወደ ጊዜ የጤና አገልግሎቱን ፈልገው ወደ ጤና ተቋም የሚሄደው ተጠቃሚ ቁጥር በእጅጉ እየጨመረ ቢመጣም
ተቋማት ራሳቸውን በሁማን ጫማ ስር በማየት የሚገጥማቸውን ማነቆች እየፈቱ የመሄድ ልምዳቸው እየዳበረ በመምጣቱ ተገልጋዮችን አስደስቷል። ህመምተኛው ላይ ትኩረት አልነበረም። ሁሉም በመሰለው ነው የሚሰራው። በመሰለው ሰዓት ጠብቆ መግባትም የለም። ግምገማዎች ይደረጋሉ። ግምገማዎች በኋላ ያለው መሻሻልም ብዙ የለም። እያለ ግን አሁን ላይ ስፔሻሊስት በብዛት አሉ። እንግዲህ ቁጥራቸው ምን ያህል እንደሆነ ባላቅም ብዙ ስፔሻሊስቶች አሉ። ቀዶ ጥገና ዙሪያ ላይም የሚሰራው ስራ በጥራት ነው። አሁን ቀደም ሲል ወደ ላይ ሪፌር የሚደረጉ ነገሮች በሙሉ ቀርተዋል። ስመጣ ወዲያውኑ ተቀበል ሁሉ እርዳታውን ተቀበሉኝ። ካርድ ክፍል ላኩኝ። ካርድ ክፍል ጨረስኩኝ። መጣሁ። ከመጣሁ በኋላ ወደ ዶክተሮች ተላለፉኝ። ዶክተሮችም ደግሞ ወዲያውኑ ነው ያስተናገዱ ሁሉ ተባብረው ማለት ነው። ከዛ ውጤት ምትናሉ መረመሩ ምናሉ መድኃኒት ሰጡ። መድኃኒት የተከታተልኩ ነው። ነርሶች ጀምሮ እስከ ዶክተሮች ያሉት 24 ሰዓት ይሰራሉ። እነዚህ ስኬቶች ሲመዘገቡ ግን ጉዞ አልጋ ባልጋ አልነበረም። ከጤና ባለሙያዎች፣ ከግብዓት፣ ከፋይናንስና ከመሠረተ ልማት አቅርቦት ጋር ተያይዞ የሚታዩ ተግዳሮቶች ነበሩ። እነዚህ ተግዳሮቶች በቀጣይም የማይቀሩና ዛሬውኑ ተሰርተው የማያልቁ መሆናቸውን መገንዘብ ያስፈልጋል። አሁንም ያልመለስናቸው በተለይም ደግሞ ከዚህ ከላቦራቶሪ ጋር ተያይዘው የሚሰጡ አገልግሎቶች ከምስል ወይም ኢሜጂንግ ሰርቪስ ጋር ተያይዘው ያሉ አገልግሎቶች በሆስፒታልም ሆነ በጤና ጣቢያ እነሱ መሰረታዊ የሕክምና መሳሪያ እጥረቶች አሉብን። እዛ አካባቢ ላይ አሁንም ቢሆን ብዙ ስራ መስራት ይጠይቃል። አንዳንድ ቦታ ላይ አሁንም ጥራትን እንደ ቀዳሚ አጀንዳ ለማድረግና የይድረስ ስራዎችን መስራት ለጥራት በሚፈልገው ደረጃ አመራሩም ትኩረት አለመስጠት በፍትሃዊነትም እንዲሁ ማን ነው የበለጠ ተጎዳው ማን ነው የበለጠ መረዳት ያለበት የሚለውን በሚገባ አለመስራት ይታያል ብዙ ቦታ ላይ። አንተ አንድን ነገር እንድትጠየፈው ከፈለግ ትክክል አይደለህም የሚልህ በመረጃ በተጠያቂነት የሚልህ ስርዓት ከሌለ አንተ ጭንቅላትን ልታስጨንቅ አትፈልግ። ይሄ ሰው ባህሪ እኮ ሰው ወደ አማራጭ መንገዱ ማሰብ የሚጀምረው ሲቸግረው ነው። ችግር በሌለበት እኮ ዓለም ትራንስፎርም አታረግም። ይሄን ሁሉ የምናየው ነገር እኮ ችግር ነው። በድሮ ጊዜ ችግር ሲኖር ብዙ ነገር እየሰሩ ነው። አሁን ደግሞ ህዝብ ብዛቱ ፍላጎት ሲጨምር ደግሞ እያደከ የምትመጣው ኢኖቬሽን ወደሚመጣው የጤናው የሚሆን የሌላው እየመጣ የሚሄደው ችግር ሲመጣ ነው። ችግርን ደግሞ የሚያሳየው የመጀመሪያው ለምሳሌ በጤናው ስርዓት ውስጥ ንገር ሬጉሌሽናችን የቁጥጥር ስርዓታችን ጠንካራ ሆኖ ጠያቂ ስርዓት ብንፈጥር ከዚህ ከችግሬ እንዴት ልውጣ ብሎ ሰዎች እንዲያስቡ ድል ይሰጣል ማለት ነው። የተሻለ አፈጻጸም ያላቸውን በማበረታታት ወደ ኋላ የቀሩትን ደግሞ መደገፍ የሚያስችል አሰራር በመቀየስ የተመዘገቡ ውጤቶችን አስጠብቆ መዝለቅ ከሚመለከታቸው ባለድርሻ አካላት የሚጠበቅ ተግባር ነው። ጥራት ደግሞ ተጠያቂነትንም የሚያስከትል መሆን አለበት። የሰራው እውቅና የሚያገኝበት የሚሸለምበት፣ ያልሰራውና በጥራት ላይ ደግሞ ተጨባጭ ለውጥ ያላመጣው ደግሞ እየተቀጣ እየተማረ እንዲሄድ ስርዓቱንም እያዘመንን ከሄድን ውጤትም በእጅጉ ስለሚመጣ የተጀመሩ ስራዎች አሉ። እነሱን በቀጣይነት በእጅጉ የምናሻሽል ይሆናል። ኢንቨስትመንቶቻችን የምንጠብቀውን ውጤት እየሰጡን አይደለም። ስለዚህ ምንድነው ይሄ ጋፑ? ይህን ያክል ኢንቨስት ካደረግን ይህን ያክል ውጤት ሞት በዚህ ልክ ቀንሶ የህብረተሰብ እርካታ በዚህ በኩል ጨምሮ እማናየው ለምንድን ነው ብለህ ስርዓትን ማየት ማለት ነው። ጥራት ማለት ይሄ ነው፣ ሌላ ምንም ነገር የለው። ስለዚህ ዓለም አቀፍ ፍላጎት የጥራት የደህንነት የፍትሃዊነት ዘመን ነው። እንዲያውም በዚህኛው ብቻ ለማሁን ኢኖቬሽን ዘመኑ ነው። አሁን ባለው ነባራዊ ሁኔታ ቴክኖሎጂና ኢኖቬሽን ተጠቅመን ያለንን አፈጻጸም ቡስት የማናደርገው ከሆነ ባለው መደበኛው አካሄድ የሚፈለገው ውጤት አይመጣም። ተለዋዋጭ ከሆነው የዓለም ክስተትና እያደገ ከመጣው የማህበረሰብ ፍላጎት ጋር የሚጣጣም ዘመናዊ፣ ቀልጣፋ፣ ጥራቱ የተረጋገጠና ፍትሃዊ የሆነ የጤና አገልግሎትን ለማቅረብ በተገኙ ስኬቶች ሳይኩራሩ ለስትራቴጂካዊ ግቦች ቅድሚያ በመስጠት ጥራትን፣ ደህንነትና ፍትሃዊነት የማረጋገጥ ወቅቱ የሚጠይቀው አጀንዳ መሆኑን መገንዘብ ይገባል። የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ነበር። ከዝግጅቱ ጥሩ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ሳምንት በሌሎች አስተማሪ ዝግጅቶች ተመልሰን እንገናኛለን። ከመላ የዝግጅት ክፍል ጋር ሌኒ መሰለ ነበር። እስከ ሳምንት ቸርን ሰንብት።